መጽሐፈ ዜና መዋዕል ካልዕ ምዕራፍ 24 ኢዮአስም መንገሥ በጀመረ ጊዜ የ7 ዓመት ልጅ ነበረ። በኢየሩሳሌምም 40 ዓመት ነገሠ። እናቱ ሳብያ የተባለች የቤርሳቤህ ሴት ነበረች። በካህኑም በዮዳሄ ዘመን ሁሉ ኢዮአስ በእግዚአብሔር ፊት ቅን ነገር አደረገ። ዮዳሄም 2 ሚስቶች አጋባው፣ ወንዶችና ሴቶች ልጆችንም ወለደ። ከዚህም በኋላ ኢዮአስ የእግዚአብሔርን ቤት ይጠግን ዘንድ አሰበ። ካህናትንና ሌዋውያንንም ሰብስቦ ወደ ይሁዳ ከተሞች ውጡ፣ የአምላካችሁንም ቤት በየዓመቱ ለማደስ ከእስራኤል ሁሉ ገንዘብን ሰብስቡ፣ ነገሩንም ፈጥናችሁ አድርጉ አላቸው። ሌዋውያን ግን ቸል አሉ። ንጉሡም አለቃውን ዮዳሄን ጠርቶ የእግዚአብሔር ባሪያ ሙሴ ስለ ምስክሩ ድንኳን የእስራኤል ጉባኤ እንዲያወጣ ያዘዘውን ግብር ከይሁዳና ከኢየሩሳሌም ያመጡ ዘንድ ስለምን ሌዋውያንን አላተጋሃቸውም? አለው። ጎቶልያ ከሃዲት ነበረችና ልጆቿም የእግዚአብሔርን ቤት አፍርሰዋልና በእግዚአብሔርም ቤት ተቀድሶ የነበረውን ሁሉ ለበኣሊም ሰጥተዋልና። ንጉሡም አዘዘ። ሣጥንም ሠርተው በእግዚአብሔር ቤት በር አጠገብ በስተ ውጭ አኖሩት። የእግዚአብሔርም ባሪያ ሙሴ በምድረ በዳ በእስራኤል ላይ ያዘዘውን ግብር ለእግዚአብሔር ያመጡ ዘንድ በይሁዳና በኢየሩሳሌም አዋጅ ነገሩ። አለቆቹና ሕዝቡም ሁሉ ደስ ብሎአቸው አቀረቡት፣ እስኪሞላም ድረስ በሣጥኑ ውስጥ ጣሉት። ሣጥኑም በሌዋውያን እጅ ወደ ንጉሡ ሹማምንት በደረሰ ጊዜ ብዙ ገንዘብም እንዳለበት ባየ ጊዜ የንጉሡ ጸሐፊና የዋነኛው ካህን ሹም እያመጡ ብሩን ከሣጥን ያወጡ ነበር። ሣጥኑም ደግሞ ወደ ስፍራው ይመልሱት ነበር። እንዲሁም በየቀኑ ያደርጉ ነበር። ብዙም ገንዘብ አከማቹ። ንጉሡና ዮዳሄም በእግዚአብሔር ቤት ሥራ ላይ ለተሾሙት ሰጡአቸው። እነርሱም የእግዚአብሔርን ቤት የሚጠግኑትን ጠራቢዎችንና አናጢዎችን፣ የእግዚአብሔርንም ቤት የሚያድሱትን የብረትና የናስ ሠራተኞችን ይገዙበት ነበር። ሠራተኞችም ሠሩ፣ የፈረሰውም በእጃቸው ተጠገነ። የእግዚአብሔርንም ቤት እንደ ቀድሞ ሥራ መለሱ፣ አጽንተውም አቆሙት። በጨረሱም ጊዜ የተረፈውን ገንዘብ በንጉሡና በዮዳሄ ፊት አመጡ። እነርሱም ለእግዚአብሔር ቤት ዕቃ፣ ለአገልግሎትና ለቍርባን ዕቃ፣ ለጭልፋዎችም ለወርቅና ለብርም ዕቃ አደረጉት። በዮዳሄም ዘመን ሁሉ ለእግዚአብሔር ቤት የሚቃጠል መሥዋዕት ሁልጊዜ ያቀርቡ ነበር። ዮዳሄም ሸመገለ፣ ዕድሜም ጠግቦ ሞተ። በሞተ ጊዜ ዕድሜው 130 ዓመት ነበር። ከእስራኤልም ጋር ከእግዚአብሔርና ከቤቱም ጋር ቸርነት ሠርቶአልና በዳዊት ከተማ ከነገሥታቱ ጋር ቀበሩት። ዮዳሄም ከሞተ በኋላ የይሁዳ አለቆች ገብተው ለንጉሡ እጅ ነሡ። ንጉሡም እሺ አላቸው። የአባቶቻቸውንም አምላክ እግዚአብሔርን ትተው የማምለኪያ ዐፀዶችንና ጣዖታትን አመለኩ። በዚህ በደላቸውም ምክንያት በይሁዳና በኢየሩሳሌም ላይ ቍጣ ወረደ። ወደ እግዚአብሔርም ይመልሱአቸው ዘንድ ነቢያትን ይሰድድላቸው ነበር። መሰከሩባቸውም፣ እነርሱ ግን አላደመጡም። የእግዚአብሔርም መንፈስ በካህኑ በዮዳሄ ልጅ በዘካርያስ ላይ መጣ። እርሱም በሕዝቡ ፊት ቆመና እግዚአብሔር እንዲህ ይላል፣ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? መልካምም አይሆንላችሁም። እግዚአብሔርን ስለ ተዋችሁ እርሱ ትቶአችኋል አላቸው። ተማማሉበትም። በንጉሡም ትእዛዝ በእግዚአብሔር ቤት አደባባይ ውስጥ በድንጋይ ወገሩት። እንዲሁም ንጉሡ ኢዮአስ ዮዳሄ ያደረገለትን ቸርነት አላሰበም። ልጁንም ዘካርያስን አስገደለው። እርሱም ሲሞት እግዚአብሔር ይየው ይፈልገውም አለ። ዓመቱም ካለፈ በኋላ የሶርያውያን ሠራዊት መጡበት። ወደ ይሁዳና ወደ ኢየሩሳሌምም መጥተው ከሕዝቡ መካከል የሕዝቡን አለቆች ሁሉ አጠፉ። ምርኮአቸውንም ሁሉ ወደ ንጉሡ ወደ ደማስቆ ላኩ። የሶርያውያንም ሠራዊት ቍጥር ጥቂት ሆኖ ሳለ እግዚአብሔር ታላቅን ሠራዊት አሳልፎ በእጃቸው ሰጣቸው። ይህም የሆነው የአባቶቻቸውን አምላክ እግዚአብሔርን ትተው ስለ ነበረ ነው። እነርሱም በኢዮአስ ላይ ፍርድ ፈረዱበት። ከእርሱም ዘንድ አልፈው ከሄዱ በኋላ እጅግ ታምሞ ነበር። የገዛ ባሪያዎቹም ስለ ካህኑ ስለ ዮዳሄ ልጅ ተበቅለው ተማማሉበት። በአልጋውም ላይ ገደሉት፣ ሞተም። በዳዊትም ከተማ እንጂ በነገሥታት መቃብር አልቀበሩትም። የተማማሉበትም የአሞናዊቱ የሰምዓት ልጅ ዛባድ፣ የሞዓባዊቱም የሰማሪት ልጅ ዮዛባት ነበሩ።
የልጆቹና በእርሱ ላይ የተደረገው ነገር የእግዚአብሔርንም ቤት ማደሱ እነሆ በነገሥታቱ መጽሐፍ ተጽፎአል። ልጁም አሜስያስ በእርሱ ፋንታ ነገሠ።